ያረገችው ልጅ ማን ነው? ምን ማለት ነው? ያው የበረከት ነው። አትዋሺ። ከበረከትማ አይደለም። እውነቱን ንገሪኝ። አንቺ ሴትዮ ጤነኛ አይደለሽም እንዴ? ታዲያ ካልተጠራጣሽ ለምንድን ነው ዶክተርን የጠየቅሽው? ምኑን የጠየቁት? አንቺ ከኔ ጋር ችግር ስላለብሽ ነው እንጂ። ብርቱካን አሁን እውነቱን ትነግሪኛለሽ። ልጁ የወንድሜ አይደለም። ዙፋን እሱ ነገር መጫወት አይደለም። አስቀምጪው። ስታስቢው ይሄንን ነገር ለመጫወት ያስኩት ይመስልሻል? ወንድሜ ላይ ይሄንን ሁላ ግፍ ስትሰሪ ቆይተሽ ጭራሽ ከሌላ ሰው አርግዘሽ ትመጫለሽ? ቆይ ምን ቢበድልሽ ነው ይሄንን ሁላ ግፍ የምትሰሪበት? ምን ቢበድልሽ ነው? ዙፋን ተረጋጊ። እሱን ነገር አስቀምጪውና እናወራ። ምንም የምንነጋገረው ነገር የለም። ያረገሽው ልጅ ማን ነው? እኔ በጣም እየፈራሁ ነው። ዙፋን አስቀምጪው። ሌላ ነገር መቀባጠሩን አቁመሽ ንገሪኝ። እቴቴ ንገሪኝ። ዛሬ ማንም ከኔ ያስጥልሽ። ልጁ የማን ነው? ዙፋን እቴቴ ንገሪኝ። ከማን ያረገሽው? እቴቴ ልጅሽ ልትገለኝ ነው ብለሽ አፍሽን ዝጊ። ልጁ የማን ነው? ዙፋን እቴቴ ልጅሽ ንገሪኝ። ዲዋና ንገሪኝ። ወይኔ ብርቱካን ምን ጉድ ነው? እቴቴ እዚህ ምን ትሰሪያለሽ? ልጅሽ ያረገችውን አይሻል? ልትገለኝ። እንደዛ አይደለም እቴቴ፣ በፍጹም እንደዛ አይደለም እቴቴ። መቼም ለልጅሽ አድልተሽ ካልሆነ በስተቀር የሆነውን ሁሉ አይተሻል። ዝም በይ እቴቴ። እናስረዳሽ። ምንድን አንቺ የምታደርጊው ነገር ካደረግሽ ማለት ትጮይባታለሽ? እኔ ቤት መቼ እኔን አከበርሽኝ? እማዬ ዝም በይ። ዛሬ አንገቴን አስደፍተሽኛል እንዴ! ምን ለበደልኩሽ ነው እንደዚህ እኔ ላይ እንደዚህ ይሄንን ሁሉ ነገር የምታደርጊው? እንዴ እማዬ፣ እንዴት እኔን በጥፊ ትመችኛለሽ? ዝም በይ ብዬሻለሁ። አሁን ልጅቷን አትረብሻት። ውጪ ከዚህ ቤት ውጪ። ወይ ደህና ነሽ? ታዲያ ቆይ ሻው በእንደዚህ አይነት ሁኔታ ልጅ እንዴት ነው እዚህ ቤት ወልጄ የማሳድገው? አይዞሽ፣ እኔ ሁሉንም ነገር አስተካክላለሁ። አይዞሽ የኔ ልጅ። አይደለም እቴቴ አይደለም። ዙፋን ማለት ነው ያላጥላቸው። ይኸው ቢላ ይዛ እኮ ክፍሌ ድረስ ይዛ መታ ልትገለኝ ነበር። በፍጹም ንዴት ላይ ሆና ነው እንጂ ይሄንን ነገር ልታደርግ አስብ አይደለም የኔ ልጅ። ለነገሩ ልክ ነሽ። ልጅ ስለሆነች ብትገለኝም እንደማታምኚኝ አውቃለሁ። ኧረ ተይ እንጂ የኔ ልጅ፣ እንደዚህ እኮ አይባልም። አንቺም እኮ ለእኔ ልጄ ነሽ እኮ የኔ ልጅ። እባክሽን ተይ፣ ግፍ አትናገሪ። አይዞሽ የኔ እናት፣ ነይ እስኪ ያረፈብ የኔ ልጅ። አይዞሽ የኔ ልጅ፣ አይዞሽ። ገለኝ ነበር እኮ። እኔ ሁሉንም ነገር አስተካክለዋለሁ። አይዞሽ የኔ ልጅ፣ አይዞሽ የኔ ልጅ፣ አይዞሽ። ሁሉም ነገር ይስተካከላል። አይዞሽ። አሁን ስታስቢ ወንድሜ ባለበት በዚህ ሁኔታ ማስረገዝ የሚችል ይመስልሻል? ምን ማለት ነው? የኔ ልጅ ለምንድን ነው የማይችለው? ምክንያቱም እማዬ በዚህ በምትከራከሪላት ልጅ ምክንያት ጤናውን ስላጣ ነዋ። እንዴት ነው ቆይ አልገባ ያለሽ? ምን ነው እንጂ ፈጣሪ እሱ አሁን ያለበትን ነገር ልክ ሰው ያመጣው ነገርስ ቢሆን። ተይ እማዬ፣ ይሄን ያህል የማይመስል ነገር አትናገሪ እባክሽ የኔ ልጅ። ይሄንን መርዝ የሆነ ጥላቻሽን ከውስጥሽ አውጥተሽ ጣይ እባክሽን፣ ለኔ ስትይ እባክሽ የኔ ልጅ። እንደው እስኪ ለብርቱካንም እንደው አንድ ድል ስጫት። እማዬ አንቺ ነሽ አሁን ምክንያታዊ እያልሆንሽ ያለሽው። በፍጹም እውነታው ሊታየሽ አልቻለም። ወይ ደግሞ እሺ በቃ ነገ ዶክተሩ ቤት እንሄዳለን። ጥሩ፣ አንቺም እስከዛ ድረስ ትረጋጊያለሽ። እሺ እናቴ፣ ግን ስለዚህ ነገር ለብርቱካን ባለመናገር ትተባበርኛለሽ? እሺ ግድ የለም። አሁን አንድ ጊዜ ውስጥ ተዘፍቄያለሁ። ከዚህ በኋላ ወደኋላ ማለት አልችልም። ሱራዬም እኮ በእኔ እንደማይጨክን አውቅ ነበረ። ማን ያውቃል? ምናልባት ሳላቀስቀይም ይሆናል። አሁን አንድ ጨዋታውን ጀምሬያለሁ። እሳቱን ለኩሼዋለሁ። በደንብ አራግቤ ከዚህ በላይ አቀጣጥዬ ንብረቱን ሁሉ በእጄ ማስገባት። ማድረግ ያለብኝ እሱ ብቻ ነው። አያሳስብም፣ ችግር የለውም። ይሄ ሀብት ከዚህ በኋላ ከጄ ሊወጣ አፈን ከፈት። አዎ በረከት ጎበዝ። ነከሰ አይዞህ። እስኪ ጥሩ ለውጥ ላይ ነህ። እስኪ የስ ማን ነው? እንዴት ናችሁ? ባለ ግቡ። እሺ እንዴት ናችሁ? ደህና ነኝ ዶክተር። እንዴት ነህ? ትመጣላችሁ ብዬ እኮ ስለደወልሽልኝ ስጠብቅ ነበረ። አዎ ዶክተር፣ አንተንም አስቸገርንህ አይደል? ኧረ ምንም ችግር የለም። ይሄ እኮ የሙያ ግዴታ ነው። ዶክተር፣ አሁን ግን ወንድሜ እንዴት ነው ጤንነቱ? በጣም የሚገርም ለውጥ ነው ያለው። በረከት በጣም ጠንካራ ልጅ ነው። አሁን በጣም የተሻለ ለውጥ ላይ ነው ያለው። እሰይ ተመስገን ፈጣሪ። አንተ ምን ይሳናሃል? ዶክተር፣ ትናንት የነገርኩህን ነገር እናቴ እንድታስረዳት ነበር። አሁን ምን ነበር? በረከት ገባኝ። በረከት ደክሞታል ትንሽ አረፍ ይበል። እናንተ ቁጭ በሉና ጠብቁ። እሺ አረፍ በሉ። እሺ በረከት እንግባ አይደል? አረፍ ብላችሁ
አየሽ አይደል ምን ያህል ስህተት እንደሆነች እንደው ልፊ ያለሽ ልጅ ነሽ እንዴ ምን ያህል ስህተት እንዳለሽ አሁን ዶክተሩ ነግርሻል። እሱን አብረን ብናየው ይሻላል። እሺ እንዴት ናችሁ ታዲያ? እሺ ጋር ምን እናውራ? እሺ ምን እናውራሽ? ዶክተር የወንድሜ ሚስተር ጉዝ ናት። እናም አሁን በረከት ባለበት ሁኔታ ይሄ ነገር ሊፈጠር ይችላል ወይስ አይችልም የሚለውን ነገር እናቴ እንድታስረዳልኝ ነው ይሻት የመጣሁት። አሁን ሳይሆን ቀደም ሲል በነበረው የጤና ሁኔታ ይሄ የሚጠበቅ አይደለም። አሁን ባለው ሁኔታ ግን ሊፈጠር ይችላል። አየሽ አይደል እማዬ? አሁን ሳምንሽ ዶክተር በጣም ነው የማመሰግነው። ልጁ የሌላ ልጅ እንደሆነ ባስረዳት ልታምነኝ አልቻለችም። እንደው ዶክተር ትንሽ እንኳን የመሆን እድል የለው? የመፈጠር እድሉ ምናልባት 1% ነው። ከዛ በላይ ግን ምንም ሊሆን አይችልም። እሰይ እንዴ ምናልባት እኮ 1% እኮ ሆኖላት ሊሆን ይችላል። ምንድነው የምታወሪው እማዬ? ምን እያልሽ ነው? ዶክተር ያለውን አልሰማሽም እንዴ? 1% እኮ ሊሆን ይችላል አለ። ምናልባት እኮ 1% እንደው ተሳክቶላት ቢሆንስ? አሁንስ እማዬ በቃ ጭራሽ እኔ ምንም ፍላጎትሽ እየገባኝ አይደለም። ቆይ እኔ ልጅ ምን ነው እንዴ በጎ ለምን አታስቢም? ምን ነው በጎ እማዬ? አሁንስ እኔ አውቀሽ እየመሰለኝ ነው። በፍጹም እውነታውን መረዳት አልፈለግሽም። ተይ ዙፋኔ እንደዚህ አይባልም። ይቅርታ ዶክተር፣ እኔ ስጀምር ከዚህ በላይ መቀመጥ አያስፈልገኝም። እኔ እኮ ግራ ገባኝ ዶክተር። ምንድነው ማድረግ ያለብኝ? ግራ ገባኝ። በእርግጥ እርግጠኛ ባልሆንበት ነገር ላይ ሰው ላይ መፍረድ ጥሩ ባይሆንም ረጋ ብሎ ማሰብ ግን መልካም ነው። እንዴ ዶክተር እኔም እንድጠረጥር እየገፋፋኝ ነው እንዴ? እንደዛ ማለት ፈልጌ አይደለም። ነገር ግን ዙፋን በጣም ለወንድሟ የምትጥር ወንድሟ እንዲድን ከፍተኛ ጥረት የምታደርግ ብልህ እና ጠንካራ ልጅ ናት። ስለዚህ ከጎኗ መሆን ጥሩ ነው። ደህና ነኝ። አይ የሆነ ነገር እያሰብኩ ስለነበረ ነው። ደህና ነኝ። እኔ የምልሽ ምኞት፣ እኔ ግን እንደሚገርመኝ ታውቂያለሽ ምኞት፣ የዚህ ቤት ጣጣ አንቺን መጉዳቱ። እንደዛም ሆኖ ግን እኔንም ወንድሜንም ትተሽናል ሄድሽ። አይ ወንድምሽ ላይ የደረሰው ነገር እኔ ላይም ደርሶ ስላየሁት ነው። እንዴ ማለት ምን ማለት ነው? የታባሽ ነበርሽ አንቺ? የታባሽ ነበርሽ? ተናገሪ። የት ነበርሽ? የት ነበርሽ? ተናገሪ። አትናገሪም ወይ አንቺ? ምንድን ነው? በድጋሚ እየጠየኩሽ ነው። ይሄ ምንድን ነው? አንቺ ልክስክስ። ኧረ እማዬ ምንም አይደለም። የትምህርት ቤት ጓደኛዬ ብቻ እኮ ነው። ሰላም እየተባባለን እኮ ነው። ከትምህርት ቤት ጓደኞችሽ ጋር እንዲህ ነው ወይ ሰላም የምትባባዩ? እንዲህ ነው ወይ? አንቺ እንዲህ ነው ሰላም የምትባባዩ? እንደሱ አይደለም። እንዴት ነው? ተናገሪ። እንደሱ አይደለም። እንዴት ነው ታዲያ? ምኞት ምን ነው? ደህና አይደለሽም እንዴ? አዎ ደህና ነኝ። ኪችን ስራ ትቼ ነው የመጣሁት። ልሂድ? እሺ መሄድ ትችያለሽ ምኞት። ምን ነው ቴቴ? የተፈጠረ ነገር አለ እንዴ? ይቅር በይኝና የኔ ልጅ ይህን ሰሞን አንድ ሀሳብ በውስጤ ይመላለሳል። እውነት? ታዲያ ምን ተፈጠረ? ለምን አይነግሩኝም? ምን መሰለሽ የኔ ልጅ ዛሬ ዶክተሩ ጋር ሄጄ ነበረ። ስለ አንቺ እርግዝና አማከርኩት። ይቅርታ የኔ ልጅ፣ በሌላ ነገር ግን እንዳታይብኝ። ወይኔ ፈጣሪ፣ ምን አደረኩ? አሁን እኔን ከምታሰማኝ ምን አለበት ብትገል? ውይ የኔ ልጅ፣ ኧረ ይቅር በይኝ። እኔ እንደዚህ ማለት ፈልጌ አይደለም። ባሌን ባልኩኝ፣ ታሞ ባስታመምኩኝ፣ ለቤቴ በታመምኩ። እውነት ይሄ ነገር ለኔ ነው የሚገባው ቴቴ? ወይኔ ፈጣሪ፣ ወይኔ። ውይ የኔ ልጅ፣ ኧረ እባክሽን ይቅር በይኝ እባክሽ የኔ ልጅ። ኧረ ተይ ይቅር በይኝ እባክሽ። እኔ እኮ እንደው ዝም ብዬ እኮ ነው የጠየኩሽ። ምን አደረኩ አባቴ? ወይ ራሴን ትቼ ሴትነቴን ትቼ ባሌን በተንከባከብኩኝ። ወይኔ እውነት አሁን ይሄ ለኔ ነው የሚገባው? ኧረ ይቅር በይኝ የኔ ልጅ እባክሽን። አጣየቴን አታብዡ እባክሽን። ወይኔ እባክሽ ልጄ። ወይኔ ምን ነው ምን ሆንሽብኝ የኔ ልጅ? ወይኔ ልጄ ቴቴ፣ ምን ላድርግልሽ? ቴቴ እባክሽ ምን ተቤት ወሰጂ። እኔ ከዚህ በላይ መቆየት አልችልም። እንዴ ለምን ሐኪም ቤት አንሄድም? ላንቺም እኮ ጥሩ አይደለም። አልፈልግም። ማረፍ ብቻ ነው የምፈልገው። ወይኔ አምላኬ። ምን አደረኩ ግን? ወይኔ አይዞሽ የኔ ልጅ። እሺ ነው ያዥኝ፣ ቀስ በይ። ወይ ኧረ ምን ነካብኝ? ወይኔ ኧረ አይዞሽ፣ አይዞሽ የኔ ልጅ። ወይኔ ፈጣሪ፣ ምን አደረኩ? ወይኔ
ዛሬ ምን አደረኩት? እሺ ወይኔ አይዞሽ ዞር በይ ደስ አይዞሽ ቴቴ ትራሱ አይዞሽ አይዞሽ አሁን ምን እየተሰማሽ ነው? እኔ ልጅ ዛሬ የተናገርሽው ነገር በጣም ነው ልቤን የጎዳው። ለነገሩ ታዩ ዳድሮም ክብር የለውም። ኧረ እባክሽ እኔ ልጅ ስለፈጠረሽ ይቅር በይኝ እባክሽ፣ እባክሽ ይቅር በይኝ። ተይኝ ቴቴ በቃ ማረፍ ብቻ ነው የምፈልገው። እሺ በቃ አረፍ በይ። እሺ የሚያስፈልግሽ ነገር ካለ አለሁ። አይዞሽ እኔ ልጅ ምን አባቴ ባደርጋቸው ነው የሚሻለው? ወይኔ ብርቱካን የሚያጋድመኛል እነዛ እንጂ ዶክተሩ ጋር ሂጂ። ዛሬ ደግሞ ምን አይነት አድካሚ ቀን ነው? እማዬ እንዴት ነሽ? ምን ሆነሻል? ዝም በይ። ዛሬ አዋርደሽኛል። እንዴ ምን አድርጌ ነው ደግሞ ያዋረድኩሽ? አንቺ ይሄ ጭፍን ጥላቻሽ፣ በቃ ምክንያት የሌለው ጥላቻሽ የሰው ነፍስ ያጠፋል ገና። ኧረ እማዬ እያስጨነቅሽኝ ነው። ምን አድርጌ ነው ደግሞ? ዝም በይ ብዬሻለሁ። ዝም በይ። አዋርደሽኛል፣ አሳፈረሽኛል። ምን አድርጌ ነው ማሳፈርሽ እማዬ? አንቺ እውነት መሆኑን እያወቅኩኝ አንቺ አልሽኝን ሰምቼ ዛሬ ብርቱካንን ስለልጁ ጠይቂያት እንዴት እንዳዘነችብኝ እንዴ እና ታዲያ እሷ ያለችሽን አምነሽ ነው እንደዚህ የምትሆኚው? ዝም በይ አልኩሽ። በቃ ዛሬ ይኸውልሽ አሳፍረሽኛል፣ አዋርደሽኛል። ቆይ እማዬ ምን አድርጌ ነው እኔ የማዋርድሽ? ለወንድሜ በተከላከልኩ እንዴ? መጥፎ ሰው እያደረግሽኝ ነው እንዴ እማዬ። በጣም በዛ። ዙፋን በቃሽ እያልኩሽ ነው። እንዴ አይበቃም እማዬ አይበቃም። አሁንስ እኔ በጣም ነው ምርር ያለኝ። ሲጀመር አንቺን መረዳት አትፈልጊም እንዴ እማዬ። እኔም እኮ ሰው ነኝ፣ ይደክመኛል። አንቺ አልተረዳሽ ማን ሊረዳኝ ነው? እኔ ካንቺ ምን ልረዳ? ክፋት፣ ተንኮል፣ ምንድን ነው ያልሽው እማዬ? እኔ ነኝ ስለ ሰው ክፉ ማስበው? እና ምን ልበል? ያችን ምስኪን ልጅ ጥምድ አድርገሽ ይዘሻት ያንቺ ሳያዝ እኔንም እንድጠራጠር አደረግሽኝ። እማዬ ስለ እኔ እንደዚህ በማሰብሽ በጣም ታሳዝኛለሽ። እሺ በጣም ነው ታሳዝኝ። እንደው ዘንድሮ ምን አይነት ጉድ ውስጥ ነው የገባሁት? እንደው ጉድ ፈላብኝ። እንደው ምን ልሁን? ኧረ ምን ልሁን? የታባታቸውንስ ገና ስብር ሰማባላቸው። ሄሎ ስመኝሽ፣ ይኸውልሽ አሁን ልብ ብለሽ አድምጪኝ። ለልጅሽ እውነቱን ንገሪያት ስልሽ አልሰማ ብለሽ ይኸው ጭራሽ ዛሬ ከቴቴ ጋር ተባልታ በዚህ በጨለማ ብቻዋን ወጣልሻለች። አይ እንግዲህ አትነፋረቂ ነው፣ እንድትነፋረቂ አይደለም የደወልኩልሽ። ይልቁንም ቶሎ አገኛትና የምትነግሪያት ነገር ካለ ቶሎ ንገሪያት፣ ኋላ እንዳይቆጭሽ። ገና ሳይሻለሁ ከብርቱካን ጋር ጦርነት መክፈት ምን ማለት እንደሆነ ገና ጥግ ድረስ አሳይሻለሁ። ታባሽ ገና አሁን ተኛለሁ ማንኛውም ተኛለሁ። በጣም ደስ ይላል። አሁን አመጋገብ ላይ እንለውጣበታል። ጎበዝ በረከት፣ ደስ ይላል በጣም። ውሃ ደግሞ ጠጣ። ምን አልክ በረከት? እንዴት ደስ የሚል ቀን ነው። በስመ አብ በረከት፣ አንተ ነው እውነት ያወራኸው? በስመ አብ ይሄን ደስታማ እህት ማወቅ አለበት። በስመ አብ ደስ የሚል ነገር። ማነው? ኦ ወጥ ነገር እንዴት ነህ ዶክተር? እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ?
አሎ አትርፊ ብዬ ብነግርሽ እኮ አልሰማልሽ። ግቢ ሰላም ነው? አረፍ በይ። እንደው ብነግርሽ እኮ አልሰማልሽ። በቃ ብለሽ መልፋት መስራት። አረፍ በይ እስኪ። ምን አባቴ ላድርግ ብለህ ነው? ነገሮች እኮ በጣም ሲወጣጥሩኝ ሊያው ብዬ መጣሁ። በይ አረፍ በይ እሺ። እንዴት ነው ታዲያው ዶክተር? በረከት 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 ምንድን ነው? ምን ነው አሞሃል? ምን ሆናል? ዶክተር ሊሞት ነው እንዴ? ምን ማለት ምን ሆነብኝ? የኔ ጌታ እየባሰበት እኮ ነው። አንቺ በቃ ሂጂ። እሱ እረፍት ነው የሚፈልገው። ሂጂ በቃ። እንዴ ምን ማለት ነው? እንደዚህ ሆኖ እያየሁት ሂጂ ማለት እዚህ ሆኜ የሚሆነው ነው ያለው እንጂ። አትጨነቂ እባክሽ፣ እንደዚህ አይነት ነገር ያጋጥማል። በቃ አንቺ አትጨነቂ፣ ሂጂ ወደ ቤትሽ። በጭራሽ ዶክተር፣ እኔ ባሌ እንደዚህ ሆኖ እያየሁት በጭራሽ መሄድ አልችልም። ብርቱካን እባክሽን፣ አሁን ምንም የተለየ ነገር የለውም። እረፍት ነው የሚፈልገው አልኩሽ። አትረብሽኝ እባክሽ፣ ሂጂ። እሺ በቃ ዶክተር ሄዳለሁኝ፣ ግን እባክህን አዲስ ነገር ካለ ደውሎ አሳውቀኝ። ችግር የለውም፣ አትጨነቂ። በቃ ሂጂ። በረከት ምን ሆነ ነው? የተሰማ ነገር አለ? አሞህ ነው? ቆይ መድኃኒት እናምጣልህ። ተረጋጋ። ማነው? ዙፋን እንዴት ነሽ? ግቢ። እንዴት ነሽ? አለን ዶክተር። ወንድሜ ተኝቶ ነው? አዎ ትንሽ የሚያረጋጋ መድኃኒት ሰጠሁትና አረፍ ብሎ። ምንድን ነው ዶክተር? ወንድሜ ደህና አይደለም እንዴ? ብርቱካን መጣ ነበር እንዴ? በዚህ ምሽት? ቆይ ምን ቀረኝ ብላ ነው የመጣችው? ተረጋጊ። ግን አንድ ነገር ግር ያለኝ ነገር አለ። ምንድን ነው እሱ ዶክተር? ይኸውልሽ ብዙ ጊዜ ብርቱካን እዚህ ስትመጣ በረከት በጣም ይረበሻል። እኔ አጋጣሚ ነው ብዬ አስብ ነበር። ዛሬ በተፈጠረው ነገር ግን የተረዳሁት እውነትም ብርቱካን ስትመጣ በረከት በጣም እንደሚረበሽ ነው ያየሁት። ይቺ ሰይጣን ከህይወቱ ለመውጣት የግዴታ በረከት ደህና መሆን አለበት። ባይዘወይ እንደሱ ስትይ ዛሬ በረከት ቃል አውጥቶ ነበር። ማለቴ ተናገረ። ምን? ወንድሜ ዳነልኝ ዶክተር? አወራ? አዎ ብሬክ ስሩ አድርጓል። አሁን በጣም እየተሻለው ነው። ከጥቂት ጊዜያቶች በኋላ ተሽሎት እንደሚነሳ እርግጠኛ ነኝ። ዶክተር እንዴት እንደማመሰግንህ አላውቅም። ፈጣሪ ውለታህን ይክፈል። ዙፋኔ አንቺ ግን ደህና ነሽ? እኔ ማለቴ ለምን ጠየከኝ? እኔ እንጃ የከፋሽ መሰለኝ። ወጣት ሆኖ ብዙ ኃላፊነቶችን መሸከም መቼም ከባድ ነው። እሱማ ልክ ነህ ዶክተር። በጣም ከፍቶኛል። እናቴ ምንም እየተረዳችኝ አይደለም። ወንድሜን ላድን ባልኩኝ ጭራሽ ክፉ ሰው ነው ያደረገችኝ። አይዞሽ፣ አየሽ አንዳንድ ጊዜ ህይወት ፍትህ የላትም። ቢሆንም ግን ተረጋግቶና አስቦ ነገሮችን ማድረግ በጣም አስፈላጊ ነገር ነው። አሁንማ ዶክተር እንኳን ወንድሜ ዳነልኝ፣ እሱ ነው ትልቅ ተስፋ ለኔ ያለኝ። በፍጹም ተስፋ መቁረጥ ደግሞ አልፈልግም። እቴቴ አሁን ላይ ግን ዙፋንን ቢያምናት ጥሩ ይመስለኛል። ምን? ምንም ግን ዙፋን የምትሉትን ቢሰሙና ቢያምናት ጥሩ ይመስለኛል። ምንድነው ንገሪኛ። ምን መሰለው እቴቴ